እንተዋወቃለን ወይ ልንባባል በእሁድን በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ተገናኝተናል ዛሬም እንደ ሁሉ ጊዜ ሁሉ እንግዶቻችን በዓልን መስለው ደመቅ ብለው መጥተዋል እንኳን ደህና መጣችሁ እንኳን ደህና ቆያችሁ ልብሳችሁ በጣም ያምራል ሹሩባችሁ ፏድምቅ ብላችኋል ምን ታምራራችሁ ሲባል ግን ተሳሳትኩኝ እንዴ ልነበረኩ በጣም ነው የሚያምሩ ልብሳችሁ እህትማማቾች ናችሁ አይ አይደለም ጓደኛ ማቾች አንድ አይነት አሰርታችሁ ነው ታዲያ በነካጃችሁ አንድ ለሊ ብትጨምሩልኝ ያመሰግናችሁ ነበር ዛሬ አይ እንኳን አምራችሁ መጣችሁልን እኛም አምራችሁ ስለመጣችሁ ደስ ብሎናል ስለዚህ መጀመሪያ እናንተ ልትዋወቃችሁና ከዛ በኋላ ደግሞ እናንተ ደግሞ እርስ በርስ እንዴት እንደተዋወቃችሁና ምን ያህል ጊዜ በትዳር እንዳስቆጠራችሁ ነው የምናነሳው መጀመሪያ ከዛ ጋር ልጀምር እስቲ ዛሬ እሺ ስሜ ጌታቸው ሻዋይር ገባላለሁ ባለቤቴ ሜሮን መሳይ ትባላለች ከተጋባን 12 አመታችን የሁለት ልጆች ወልደናል እንዴት ነበር የተዋወቃችሁት እንዴ እሷን ዘለልካት አይደል ለመጋባት እኮ መግባባት ያስፈልጋል እንዴት ነበር የተግባባችሁት ያው በስራ ቦታዋ እሄድ ነበር በእኔም ባጋጣሚ እዛ ነው የተዋወቅነው እሷ ስራ ቦታ እዛ ነው ተዋወቃችን ከዛ ያው ስልክ መደዋወል ምን ያህል ጊዜ ፈጀ ፕሮሰሱ አንድ 5 ወር አይ ጥሩ አሳልጠዋል አዎ ፈጥኗል ጥሩ ፈጥኗል እንዴ 5 ወር እኮ አይደል ጥሩ ሄዷል ከዛ ደግሞ 12 አመት እሱ ነው ትልቁ ነገር እሺ ማህላይስ ማምር ዳዊት ከበደ ነኝ የአንድ ልጅ አባት ውዷ ባለቤት ኤልሳቤጥ በላይነት ትባላለች የትውውቅ ጊዜያችን 3 አመት ምን እንተናል ነው በጅንጀና ሙድ 3 አመት ጅንጀና ሙድ ኦን ሲሆን 3 አመት ከዛም በኋላ አሁን እግዚአብሔር ረድቶን 3 አመት ከተኩል ላይ ነን ከ2014 ላይ ተጋባን ማለት ነው 3 አመት በትዳር 6 አመት አጠቃላይ ማለት ነው አጠቃላይ እንደዛ ሆኗል ከዛ እንዴት እንደተዋወቃችሁ ግን አልነገረንም ስለዚህ አንቺ ትነግሪናለሽ ከቸርች ሳገለግል አየኝ ያው ዞሮ በቃ ስልክ ምናምን ከሰው ወስዶ ደወለልኝ ከዛ ማውራት ጀመርን ያው ጥያቄውን አቀርቦልኝ እስከ ያው እንትኑ እስክንጀምር ድረስ ስንት አመት ነው 3 አመት 2011 ወይስ ተሳስቷል ጓደኝነት ያው በመግባባት እንትን ነው የቆየነው እስከዛ ከዛ በኋላ ነው ወደ ትዳር የገባን እሺ እናንተስ እሺ አመሰግናለሁ በላይ ይዋል ባላለው ከባለቤቴ ጋር ከአንቻየው ማርዬ ጋር ትውውቃችን 3 ወር አነሳ ደግሞ ወደዚህ ሲመጣ እሺ 3 ወር ነው እንዴት ተዋወቅና አጋጣሚ ወንድሟን ከሷ በፊት አውቀው ነበርና እሷ ከሷ ሀገር አረብ ሀገር ነበረች አየር መንገድ እኔ አሽከርካሪ ነኝና ከአየር መንገድ እኔ ተቀበልኳት ከቷ ጋር ማለት ነው ኢትዮጵያ መንገድ እዚህ ቦሌ እሺ እነሱ ጋር ተቀበልኳቸው ያው ማምጣት ስላለብኝ እህቶቼ እየመጡና እንሂድ አለኝ ይዣቸው መጡ እና እዛ ጋር ወደ ጣፎ ሚሽን አካባቢ የሚባል ቦታ አለን የኔ ቦታ እዚህ ጋር ነው የሷ ደግሞ እዚህ ጋር አንተ ሹፌሩ ሆነ እሺ እና ቤታችንም ደግሞ ጎን ለጎን ነው ሲጻፍ እንደዚህ ነው ይባላል አንተ እሺ ጎን ለጎን ነው ከዛ አመጣዋቸውና ያው እየኖሩ እያለ የሆነ ሰዓት እኔ አባቴ ከክፍለ ሀገር መጣና እኔ ስራ ሲሄድ ባሮ ቤት ትቼው ነው የሚሄድ ማታ ስመጣ ይቺ ልጅ ነው ማግባት ይለኛል ቡና ምናምን ማፍላት ጀመረች እንዴ ቡና ያፈላይ ተጣ ምሳ ምናምን ትወስዳለች ከአባቴ ጋር ማታ አወራለሁ እንደዚህ አይነት ነገር ልክ ከዛ በኋላ እኔ ባጭር ጊዜ ክፍለ ሀገር ሄዳ ነበር ቤተሰብ ጥያቄ መቼ ነው የምትመጪው እየደወልኩላት እኔ ራሴ ክሊክ አረገ እሺ ያባቴ ትዝ አለኝ መቼ ነው የምትመጪው ይሄ ክፍለ ሀገር እንደሄደች ሰዓት መመለስ ደወልኩላት አይ በእንደዚህ አይነት ጊዜ ልመለስ እችላለሁ የሚል ነገር ነው የነገረችኝ እሺ እና ነው መጣች በሁለተኛው ቀን እኔ አዲስ አበባ ነው የምሰራው እንደዚህ አይነት ቦታ ላይ ነው ብዬ ቀጠርኳት የዛለት ነገርኳት ይሄንን ባደረግነ በሶስተኛው ወር ግንቦት 2008 ግንቦት 14 ቀለበት አረጋ
ስንት ዓመት ሆነ ማለት ነው? ወደ 9 ዓመት። 9 ዓመት። ስለዚህ ወለዳችሁ? አዎ ስንት ልጅ? 2 ልጅ። 2 ልጆች። ተመስገን። እሺ ሴቶቹ እንግዲህ እስቲ ከኔ ጋር ስንቆይ ነው የሚታየው ድምጻችሁን የምሰማው። ባንቻየው አቤት ዝም አልሽ እኮ። አይ ችግር የለም። አረ ችግር አለ። አንቺ ካላወራሽማ ችግር አለ። አወራለሁ። ስታየው መጀመሪያ ምን ተሰማሽ? ያው እኔ በወቅቱ እንደዚህ ትዝማ በዚህ አስቤው አላውቅም። በኋላ እያደር ያው ሰው ነሽ እሱም ጥያቄውን ሲያቀርብ ወደ ሀሳቡ ገባን። በአጭር ጊዜ ውስጥ እዚህ ውስጥ ልንገባ ቻለን። እግዚአብሔር ይመስገን። ልጆች ቤተ እናትና አባት ሆነናል። እሺ እኔና እናንተ ይሄን ያህል ከተዋወቅን ዛሬ ባሎችን በቅድሚያ ማስወጣ እሺ ባሎችን ሸኛን ከእናንተ ጋር ቆይታ ልናደርግ ነው። አሁን ግን ታወራላችሁ። እሺ ወደ ጥያቄ ከማለፌ በፊት ግን እስቲ ትዳርን እንዴት አገኛችሁት? ካንቺ ልጀምር እስቲ። ባንቻየው እዚህ አልነበርሽም፣ አረብ ሀገር ነው የነበርሽውና እስቲ ንገሪኝ እዛ ከነበረሽ ቆይታ ከዛ በኋላ ደግሞ አግብተሽ መኖር ስትጀምሪ ያለውን ልዩነትም አጫውችን። በእርግጥ ያው ሰው ሀገር ላይ ስትሆኝና ሀገርሽ ላይ ልዩነት አለው። እንኳንስ ብቸኛ ሆነሽ ትዳር ላይ ምን ባትሆኝም እዚያ ሁሉም ልዩነት አላቸው። ግን ያው ደግሞ በትዳር ላይ ሆነሽ ስታዩ ከአንድ ወደ ሁለት መሆን ሁለተኛ ልጆች ስታፈሪ ያለው ደስታ ልዩ ነው። ስለዚህ ያው በእግዚአብሔር መባረክ ስለሆነ በጣም ደስ የሚል ነው። ትዳር ማለት እግዚአብሔር ስጦታ ነው። ኤልሳቤት ትዳር በጣም ደስ የሚል እግዚአብሔር የፈጠረው ተቋም ነው። በጣም ደስ የሚል ምክንያቱም በውስጡ ብዙ በረከቶች አሉ። ሰው ብቻውን ሲሆንና ከትዳር አጋሩ ጋር አንድ ላይ ሲኖር አንድ አይደለም። ምክንያቱም መጽሐፍ ቅዱስ የሚለው ሰው ብቻውን ይሆን ዘንድ መልካም አይደለም እና በቃ ብዙ ነገር በአንቺ ጉድለት ውስጥ የሆነ ክፍተትሽን የሚሞላ አካል ሲኖር በጣም ደስ ይላል እና መተሳሰብ መደጋገፍ ያለበት ነገር ነው። በጣም ደስ ይላል። ብቻ እግዚአብሔር ይመስገን ደስ የሚል ተቋም። አሜን። እሺ ሜሮ ትዳር አሪፍ ነው ማለት እኔ በወቅቱ ልጅ ነበርኩኝ በጣም የዛታት ግን እኔ ነኝ መጀመሪያ በቀልድ የጀመርኩት። እንጋባ ያልሽው ሳይሆን ማለት መኪናው አዲስ ነበረችና የምሰራው ምግብ ምናምን ነበርና ቡና የጀበና ቡና ሰራ ነበርና እዛ ምሳ ተጠቅሞ ሲወጣ እንተ መኪና ታምራለች ምናምን አልኩት ማለት ነው። እሺ ከዛም በኋላ ነይ ሽርሽር ላርግሽ አለኝ ማለት ነው። ከዛ ማለት እኔ ጭራሽ እንደዚህ አልገመትኩም። ከዛ በቃ እስከ ሁሉም እስከ መጨረሻው ከሆነሽ አልኩት ማለት ነው። ከዛ እንዴ ደስ ይለኛል እንደዛማ ከሆነ ምናምን በዛ ተጀመረ ማለት። ከዛ ያው ስልክ ተቀያይረን እየተደዋወልን እያለን በቃ በዚሁ ቀጠን። ግን ወዳለው ወድሻለሁ የለም በዛ ውስጥ ማለት ነው። ምንም የለም በአይን ብቻ ነው የምንግባባው እንጂ እንደዚህ የመገላለጽ እንትን የለም ማለት እኔ ነኝ ትንሽ የምገልጸው እንጂ እሱ ብዙ አይደለም። ይፈራል። በተግባር ነው ብዙ ጊዜ እንጂ በቃል አይደለም። በቃል አይናገር። አንቺ ደግሞ በቃል ጎበዝ ነሽ። እኔ ግን እናገራለሁ። እውነትሽን ነው እንዴ? ግልጽ ነኝና ከዛም በኋላ ያው በቃ ከ6 ወር ከ5 ወር አካባቢ ያው ቤተሰብ አሳወቅን ምናምን ለፋሲካ ነው የተጋባነው። ወደ ጥያቄዎቼ ልግባ። ዛሬ ደግሞ ከዛ ባንቻየው ጋር ተቀምጬ ልጠይቅሽ። እሺ ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ለሚስቶች ዝግጁ ናችሁ? እሺ ባለቤትሽ በሰንበት ቀን ወይ በእሁድ ቀን የት ሊሄድ ይችላል? አዎ ቸርች። እንግዲህ ሜሮን እኔ ከተነሳሁኝ ይሄዳል አብሮኝ። አንዳንድ ጊዜ ግን ይተኛል። ብዙ ጊዜ ረፍት እሁድ ብቻ ስለሆነ ብዙ ማለት አይመጣም እኔ ጋር። ብዙ ጊዜ እዚህ ስለሚሆን ስራ ላይ በስራ ነው የሚያሳልፈው አብዛኛው ጊዜ። በስራ ነው የሚያሳልፈው። እሺ ባንቻየው እሱ ብዙ ጊዜ ያው እሱም እንደዚህ ሹፌር ስለሆነ ረፍት ነው። እሁድ እሁድን 15 ቀን አንድ ቀን ቢሆን እሁድ ሲመጣ ረፍት ነው። ግን ያው ቤተክርስቲያን ነው የሚያሳልፈው።
ወደ ሁለተኛው ጥያቄ በዚሁ አልፋለሁ። ሁለተኛው ጥያቄ ለሚስቶች ባለቤትሽ ከስራ በኋላ የት ሊሄድ ይችላል? በጣም ቆንጆ ጥያቄ የደረሳችሁ እናንተ እድለኛ ናችሁ ነት። ስራ ካለገ ወደ ቤት ነው። ወደ ቤት ነው። ወደ ቤት ነው። ወደ ቤት ነው ተሄድ። ከስራ በኋላ ወደ ቤት ነው። ወደ ቤት። እሺ ወደ ቤት ቤት ነው። ወደ እኛ ጋር ማሳለፍ ነው የሚፈልገው። ምክንያቱም ያው ስራውን ጨርሶ ከልጁና ከኔ ጋር ነው ማሳለፍ የሚፈልገው። ወደ ቤት። እሺ ከረምቡላ ቤት ማለት ያው ብዙ ጊዜ እኛ ጋር ስለማይመጣ ያው መደበሪያው ከረምቡላ ነው። ፖሊስ አይወድም? ፑልም ይጫወታል ግን ያው እዛ ነው የሚሄደው። ከረምቡላ ነው። አዎ ከረምቡላ ነው የሚጫወተው። እስቲ እንጠይቀዋለን እስቲ ምን እንደሚያገኝ ከዛ ላይ። ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ለሚስቶች ዝግጁ ናችሁ አይደል? እሺ የመጨረሻው ጥያቄ ለሚስቶች ባለቤትሽ ሻወር ሲወስድ ከሙቅና ከቀዝቃዛ የቱን ይመርጣል? ካንቺ ልጀምር ባንቻዬ። እሱ በቀዝቃዛ ነው የሚታጠበው። ቀዝቃዛ ነው። እሺ ኤልሳቤት? ቀዝቃዛ ነው። ቀዝቃዛ ተው እውነት። ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና እነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ወደ ጥያቄዎቻችን ከማለፌ በፊት ግን ፍቅራችሁን ተገላልጻችሁልን አይደል እንዴ? እቺ ደግሞ ቪዲዮን አስቀምጧት ቆረጥ እያረጋችሁ እንደዚህ ብለኝ ነበር ይብለሽ ነበር አይደል? ጥሩ ማስታወሻም ነው የሚሆነው። ግን ፍቅራችሁን በዚህ አጋጣሚ ተገላለጹልን። ከናንተ ልጀምር። እስቲ ፍቅርሽን ግለጭለት ዛሬ። እሺ በጣም ነው የምወድህ። ኑርልኝ፣ ልጆች አባት፣ እድሜና ጤና ይስጥ። ደግሞ መቀጠልሽ። አመሰግናለሁ። እኔም በእውነት ከምንም በላይ ያው ችግርም ቢደርስ ለኔ ቅድሚያ አሳልፌ እሷን ሳይሆን ራሴን እንደማረገው ነው። የልጆቼ እናት ናት። እዳታለሁ፣ አበቅላታለሁ። ንገራት ለሷ ደግሞ በደንብ ኑሪልኝ ለዘላለም። አሜን። እኔ አሜን አልኩልሽ ላንቺ። እሺ ኤልሳቤትና ዳዊት ደግሞ። እሺ የኔ ውድ በጣም ነው የሚወድሽ። በነገራችን ላይ ስሟ ሲ ነውና ባህር ነች። ተቀታ የማታልቅ ሲ። ኦ ሲ እንግሊዘኛው። እሺ አንተ የምጠራበት ነው? አዎ የምጠራበት ነው። እሺ ስለዚህ ረጅም እድሜ እመኝላታለሁ። እሺ ኤልሳቤት? በጣም ነው የምወድህ፣ በጣም ነው የማፈቅርህ። እግዚአብሔር ሙሉ እድሜና ጤና እንዲሰጥህ ሁሌም እጸልያለሁ። ኑርልኝ የልጅ አባት። በጣም ነው የምወድህ። አሜን። እሺ ጌች በጣም ነው የምወድህ የማፈቅርህ የልጆቼ አባት። እድሜና ጤና ይስጥልኝ። ተባረክ። አሜን። አመሰግናለሁ። እንዴ ያንተን ቅሬታ ያጨበጨብኩ ያንተን እየጠበቅኩ ነው። የኔ በጣም ወድሻለሁ፣ በጣም አከብርሻለሁ። ውዷ ባለቤቴ፣ የልጆቼ እናት፣ በሰላም በጤና ኑሪልኝ፣ ክፉ አይንካብኝ። ያው ቅድም በደንብ አልገለጽኩትም እንጂ መጀመሪያ ጅንጀናው ላይ ቡና ታፈላ ነበርና የማልጠጣውን ቡና የጀመርኩት በሷ ነው። የሚጠጣ ታውቂው ነበር ከዛ በፊት? አዎ አልጠጣም። ቡናው እስካሁን አለ ወይስ ታውቀው? ኧረ እየተጠጣ ነው እንዴ። እንኳን አስጀመረች ቡና እንኳን ክፋት የለውም። እንደውም ተሻሽሎ ከበፊቱ የተሻለ ቡና አሁን እየተፈላ ቤት ውስጥ ሲሆን ደግሞ እንዴ በደንብ ጊዜ ተገኝቶ ፈታ ብላ ነው። አዎ በቀጥታ ወደ ጥያቄዎች አልፋለሁ። የመጀመሪያ ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ በሰንበት ቀን የት ሊሄድ ይችላል ብለን ነበር። ጌታቸር ካንተ ነው የምጀምረው። በሰንበት ቀን የት ሊሄድ ይችላል? ምናልባት ፑል ትልሽ ትችላለች። ከረምቡላ ነው ሊሄድ ይችላል። በሰንበት ቀን አይዘጋም እንዴ? ሰንበት ቀን እንደውም እሁድ ነው በጣም ያለው። ስለዚህ ከረምቡላ ቤት ይመርሱ ሊሆን ይችላል። ሊሆን ይችላል። ስለዚህ ታሳየ ይመለስ አሳይልን ሚራ ስራ ቤት ሊመጣ ይችላል አለች። ግን እኔ ምን አልኳት? እንደዚህ ነው የምጠይቀው ብያት ነው እንጂ እሷ ቤትም ሊሆን ይችላል። ቤት ካለ ግን ቤት ከሌለ በስራ ነው ያለችው። እሺ ከዛ ደግሞ ዳዊት በሰንበት ቀን እኔ ቸርች ነው የሚሄደው፣ ቤተክርስቲያን ቸርች መሄድ ደስ ይለኛል። ቸርች አሳይልን።
በላይ እኔ ካራምቡላ ቤት ሁለታችሁን እንመለስበታለን። እሺ አሳይልኝ። ቤተክርስቲያን ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትሽ አብዛኛውን ጊዜ ከስራ በኋላ የት ሊሄድ ይችላል? ቻንስ ሆኖ እንደ ተከታታይ ጥያቄ ደረሳችሁ ዛሬ። እንግዲህ እድለኞች ናችሁ። ከዳዊት ነው የምጀምረው። አትፈቅድልኝም ግን ኳስም ለማት ፈልጋለሁ ግን አትፈቅድልኝም። ግን አንተ የት ልትሄድ ትችላለህ ከስራ በኋላ? መልሱ ምን ነው? ከስራ በኋላ ነው መዝናኛ። መዝናኛ አሳይልኝ ኤልሳቤጥ። እሷ ምንድን ነው ያለችው? ወደ ቤት ከኔና ከልጃችን ጋር መጫወት ያስደስተዋል አለች። ትክክል። በላይ ከስራ በኋላ ወደ ቤት እንጂ ትማርት ሄደ። እሺ አሳይልኝ ባንቺ። ስለዚህ ከስራ በኋላ ወደ ቤት እየሄድክ ነው ሁዱድ ከረምቡላ የምትጫወተው ማለት ነው? አዎ። አይ እወዳለሁ። ከረምቡላ ከረምቡላ እጫወታለሁ። የከረምቡላ ነገር እናወራበታለን። ለማንኛውም እሺ ጌታቸር ወደ ቤት ነው ሊሆን የሚችለው ከስራ በኋላ ግን ትርፍ ጊዜ ካለ ከረምቡላ ቤት ነው አሁንም ለሄድ የምሄደው። ስለዚህ መልሱ ምን ይሆን? ከስራ በኋላ ወደ ቤት ነው። ወደ ቤት ይሁን። እሺ አሳይልኝ። ከረምቡላ ቤት ነው ያለችው። ለምን መሰለህ ተጠራጠርከው እንጂ እኮ ልክ ብለው ነበር። ከረምቡላ ግን እስቲ እንዴት ነው አለ? አሁንም እኔ በፑል የተቀየረ መስሎኝ ነበር እኮ። አለ በብር ነው ምናልባት ወይ ለስላሳ እየጠጣን ወይ አንዳንድ ቢራ እየጠጣን ተሸናፊ ተዝናንተን የተዝናናችሁበትን ይከፍላል እንጂ ይሄ በብር ምናምን መጫወት የለም። ብዙ ጊዜ ማን ያሸንፋል? አብራችሁ ይመስለኛል መሰሩት አይደል? አይ እንገናኛለን። የተለያየ ቦታ ነው ግን እንገናኛለን። ቦታው ላይ እንገናኛለን። ከረምቡላ ቤቷ ጋር። እሺ እንደሱ ስትገናኙ ማን ያሸንፋል በብዛት? አይችልም። እኔ ነኝ ማሸነፍ። ተስማማለህ? ይችላል ባፉ ነው በእጅ አንተ ጌሙንም በጨዋታ ነው እንጂ በንግግር ተግባር ነው። እሱ በወሬ ነው። አይችልም ብሏል። ለማንኛውም አንዳንዴ ኩርፊያ ስላለው ሽንፈት ነው ይወድ ለቀቅና አረጋዋል ጓደኝነትን ያለማጣት አውቀት ማለት ጌታችን አሁን በተግባር ዋና ደግሞ የተግባር ሰው መሆን እሱን ያቃተን እኮ አሁን። የመጨረሻ ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ ሻወር ሲወስድ ከሙቅና ከቀዝቃዛ ሻወር የቱን ይመርጣል ብለን ነበር። ካንተ ሊጀምር ጌታችን። ቀዝቃዛ ቢሆን ጥሩ ነው። ቀዝቃዛ ነው የምትመርጠው? ቀዝቃዛ ሳይል እሺ ዳዊትስ? ያው አካባቢያችን በጣም ሙቀታማ ስለሆነ ቀዝቃዛ አሳይል። አካባቢያችሁ የት አካባቢ ነው? አፋር ቀዝቃዛ ማለት ከፍሪጅ ውስጥ ነው ልጅ ነው። እሺ በላይስ? ቀዝቃዛ። አንተስ ምን ምክንያት ነው ያለ? አይ ብዙ ጊዜ እንደው እስከሚሞቅም ድረስ ትግስት ማይኖርኝ በተለይ ከስራውዬ ቶሎ ለመጨረስ ገብቼ ያው እስከምገባ ነው። ገባ በኋላ ነው ቀዝቃዛ እኮ ነው። ቀስ ይገረክ በእግር መጀመሪያ ምን እየተባለ መጀመሪያ ጭንቅላቴን ነው ማስነቀው። ባትና ስለከቼ እየተፈናጠረ ያው ከዛ በኋላ በቀዝቀዝ አንተ ከከባዱ ነው የጀመርከው። እሺ አሳይልኝ። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ነጥብ አሳውቅና በቀጣይ ሚስቶችን ወደ ውጭ ይሸኛል። በመጀመሪያው ዙር ጌታቸርና ሜሮን 5 ነጥብ፣ ዳዊትና ኤልሳቤጥ 10 ነጥብ፣ በላይና ባንቻየውም 10 ነጥብ። ከዛ ሁለተኛ ዙር አለ። ሁለተኛ ዙር ላይ እያንዳንዱ ጥያቄ 10 ነጥብ አለው። እኩል ነጥብ ደግሞ ካመጣችሁ ቦነስ ጥያቄ አለ። ቦነስ ጥያቄ 25 ነጥብ አለው። ስለዚህ አሁን በተራ ሚስቶችን ልሸኝና ከባሎች ጋር ቆይታ ላድርግ።
እሺ በላይና ጌታቸው ሲኖትራክ ነው የምትነዱት? እሱ ያው ሲኖ ነው። ያንተስ? የኔ ሃይገር ባስ ከተማ ውስጥ ሲኖኒ በጣም ገዙኝ ነው። ታይ እውነቱን እንነጋገር ከተባለ እኔ እፈራለሁ። እኔ ምልክ መኪናው ላይ ቁጭ ሲባል ምንድነው ችግሩ? ችግር የለበትም። ምርጥ መኪና እውነት ለትንሽ መኪና ጠጋ ሲል ያስፈራል። እዛ ታች ስለሆነ ትንሹ አይደል? እናንተም እንደምንፈራ ስታውቁት ትንሽ መኪና ያለን ሰዎች ለምን በጣም ትጠጉናላችሁ? አሁን ላይ አስቸግሮኝ ያየሁት እኔ አሁን ከተማ ነው የምሰራው። እዚህ አዲስ አበባ ነው ኮሪደር ላይ ነኝ። ኦ አሁን እኔ በምሰራበት አስቸግሮኛል። ራይድን ምን እያደረጉ ነው? በቃ በዚህ ትገባለች፣ በዚህ ትገባለች። እነሱ እዚህ ጋር ስልክ ይዘው ነው የሚነዱት። ስልካቸውን ይሄ ሲያደርጉ የእነሱንም ስነዳ ነው ሙሉ ማለት ነው። እሱ ግን ስማማሩ ለምን ነው? ወደ ሃይገር ደግሞ እንምጣ። ያው ሁሉ ጊዜ ስለምንሄድ ስለምናየው እኔ በሃይገር በጣም ብዙ ጊዜ ይጃቃለሁና ሃይገር ላይ ደግሞ ችግሩ ግጥም ጥቅጥቅ ተደርጎ ይሞላና በሩ ሁሉ አይዘጋም አይደለ? ለምንድን ነው እንደዛ የሚደረገው ደግሞ ብለን ያንተን ደግሞ እንግዲህ ምናልባት ይጠቅማን ብለሽ የምናስብ ከሆነ በዚሁም እኔም ማስተላልፈው ነገር አለ። ትልቁ ነገር ሃይገር ላይ የኛ ጥላቻ ሰው የሚጠላን ብዛት ሰው ነው። ለምን ከመጠን በላይ ይሆናል? ያው ከመሳሳት ውጭ ሌላ ምንም ነገር የለውም። አስፈላጊ አይደለም ከመጠን በላይ በር አልዘጋም እስከሚል ድረስ እኔም አልደግፍም። ግን ወደ በኋላ ላይ ገጠመኞቻችሁን ትነግሩኛላችሁ። ዳዊት እንግዲህ አንተ ከዚህ ሰፈር ውስጥ የለህበትም መሰለኝ። የለህም አይደለ? ለዛ ነው እነሱን ያነሳው። አጋጣሚውን ተጠቅመን እናወራበት ብዬ ነው። ወደ ጥያቄዎች ቀጥታ አልፋለሁ። የመጀመሪያው ጥያቄ ለባሎች፣ ባለቤትህ ለመጨረሻ ጊዜ አምጣልኝ ያለችህ እቃ ምንድነው? እዚህ ከበላይ ልጀምር። አፕል። እሺ ዳዊትስ? የኔ ቆሎ ነው። ቆሎ። እሺ ጌታቸው? አንዱን ረሳሁት። አንዱ ግን ባዝሊን ነው። ስለዚህ በባዝሊን እንያዘው። በባዝሊን ያዘው። በቃ ባዝሊን። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትህ ከሳምንቱ ቀናቶች አብልጣ የምትወደው ቀን የቱን ነው? ጥያቄ ጌታቸው? እሁድና ቅዳሜ። ሁለት አይደለም? ሁለት አይደለም። አብልጣ የምትወደው አንዱን ቀን? እሁድ። እሺ እሁድ። ዳዊት? እሁድ። እሺ በላይ? እሁድ። ቅዳሜን ያሉ ጊዜ ሚስቶች እንግዲህ እናያለን። ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ቤታችሁ ውስጥ ስንት የግድግዳ ሶኬት አለ? ዳዊት ነው የሚጀምረው። አንድ። እሺ ጌታቸው? ሁለት። ግድግዳው ላይ ሁለት አለ። ሁለት። እሺ በላይስ? አምስት። እሺ ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። ደህና ቆያችሁ። ገና ሳትደርሱ ዌልካም ለማለት ነው። የመጀመሪያው ጥያቄ ባሎችን እየጠየቅ ነው። ባለቤትህ ለመጨረሻ ጊዜ አምጣልኝ ያለችህ እቃ ምንድነው ብለን ነበር። ከኤልሳቤት ነው የሚጀምረው። ምንም ማለት አይ መልስ ሰጥቷል። መልስ ሊሆን አይችልም። ምንም ማለት አንቺ ትቻለሽ፣ እሱ ግን መልሷል። ስለዚህ ምንም ብዬ ልለፋው? ታይ አሳይልኝ። ቆሎ። እኔ ግን መልሷል ብያለሁ። የለም ብለሽ ልትሞክሪ ጥሩ ነበር። እሺ ባንቻየው የጥናት እንትን መጽሐፍ የልጅ መጽሐፍ የምን ለህፃን ልጅ የሚሆን የጥናት የሚሆን መጽሐፍ ይያል ለልጃችሁ የሚሆን ነው። እሺ የልጆች መጽሐፍ እሺ አሳይልኝ። በጣም አፕል ረስተሽ ነው አፕሉን? ሜሮንስ? ባዝሊን። እሺ አሳይልኝ። እሺ ባዝሊን እኔ አሳይልኝ እስከምል ይኸው ልትል ነበር። እሺ ተመልሷል። እንግዲህ ባዝሊን ነበር ያለችው ብሏል። እሺ ወደ ሁለተኛው ጥያቄ አልፋል። ሁለተኛው ጥያቄ ባሎችን የጠየቅ ነው። ባለቤትህ ከሳምንቱ ቀናት አብልጣ የምትወደው የቱን ነው? ባንቻየ? እሁድ። እሺ አሳይልኝ። እሁድ። እሺ ኤልሳቤት?
እኔም እሑድ እሺ አሳይልኝ እሺ ሜሮንስ እኔም እሑድ አዎ እሺ አሳይልኝ እሺ ወደ መጨረሻው ጥያቄ አልፋለሁ የመጨረሻው ጥያቄ ባሎችን የጠየቅ ነው ቤታችሁ ውስጥ ስንት የግድግዳ ሶኬት አለ ከሜሮን ነው የምጀምረው 3 አሳይ 2 እሺ ሳቢት 2 አሳይ አንድ ነው ያለው እሺ ባንቺ አየው 2 ሻሳይል ሁለተኛ ዙር ጥያቄዎቻችንን ጨርሰናል ነጥብ ከማሳወቄ በፊት ግን 7696 ኤን ያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንባባል በዛሬው እንተዋወቃለን ወይ ጌታቸርና ሜሮን 25 ነጥብ ዳዊትና ኤልሳቤት 20 ነጥብ በላይና ባንቻየው 20 ነጥብ የዛሬው እንተዋወቃለን አሸናፊዎቻችን ጌታቸርና ሜሮን ናቸው የ25000 ብር ተሸላሚዎች ናችሁ እንኳን ደስ አላችሁ ዳዊትና ኤልሳቤት እንዲሁም ደግሞ በላይና ባንቻየው እዚህ ድረስ መጣችሁ የእውነት በጣም ደስ የሚል ጊዜ ነበር የሰጣችሁኝ ዘና ፈታ ስላረጋችሁኝ ከልብ አመሰግናለሁ እንተዋወቃለን ይሄን ይመስል ነበር መልካም ሳምንት ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ